በእንግድነት ቤቱ ለመጣው ሰው የተከበረ መሆኑን ለማሳየት ለመጣው እንግዳም ክብር ሲባል ሚስቱ ከእንግዳው ጋር አብራ እንድታድር ይደረጋል። ይህ ብቻ አይደለም። ለሚስቱና ለእንግዳው ነፃነት ሲባል ባል በሌላ በቤቱ ክፍል ውስጥ ገብቶ ያድራል፣ ወይ ደግሞ ሌላ ተጨማሪ ክፍል በቤት ውስጥ ከሌለ ውጪ ወጥቶ ያድራል። ይህም ለእንግዳው ክብር ሲባል ነው። በባህላቸው መታጠብ የሚችሉት ወንዶች ብቻ ናቸው። በፍጹም ሴቶቹ ከተወለዱ ውሃ ነክቷቸው አያውቁም። ይባስ ብሎም ቅቤና ቀይ አፈር በመደባለቅ በሙሉ ሰውነታቸውን ይቀባሉ። ለጥሩ ጠረን ደግሞ ጭስን በደንብ ይሞቃሉ። ይህ በኮረብታማና አሸዋማ የናሚቢያ ገጠራማ ቦታዎች የሚኖሩ የሂምባ ጎሳዎች ታሪክ ነው። ውድ የሀበናብ ክሮኒክልስ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን በመቆየት ይህንን ፕሮግራም እንድትከታተሉ በአክብሮት ጋብዘናችኋል። ታዲያ ስትከታተሉን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። የኦቮ ሂምባ ጎሳ ወይም ሂምባ ጎሳ በናሚቢያ ሰሜናዊ ክፍል በኩናና ክልል እንዲሁም በኩናና ወንዝ ማዶ ከአንጎላ ደቡባዊ ክፍል የሚኖሩ የአፍሪካ ተወላጆች ህዝቦች ሲሆኑ ህዝባቸው ወደ 50,000 ገደማ ይገመታል። ምንም እንኳን ከምዕራብ ዓለም ከፍተኛ ጫናና ተጽዕኖ ቢደርስባቸውም አብዛኞቹ ባህሎቻቸውን ዛሬም ድረስ ሊጠብቁ ችለዋል። ከነዚህም መካከል አንድ ባል እንግዳ በቤቱ ሲመጣበት ሌሊቱን ከባለቤቱ ጋር እንዲያድር የሚፈቅድበት ባህል ሲሆን ባልም ተጨማሪ ክፍል ከሌለ ውጭ ሊተኛ ይችላል። የኦቮ ሂምባ ጎሳ ወይም ሂምባ ጎሳ በአብዛኛው የከብት የበግና የፍየል አርቢዎች ናቸው። ሀብታቸውም የሚለካው ባላቸው የከብት ብዛት ነው። እንዲሁም እንደ ማሽላና በቆሎ ያሉ የዝናብ ጥገኛ የሆኑ ሰብሎችን ብቻ ያመርታሉ። ለሂምባ ህዝቦች ከብት የወተትና የስጋ ዋና ምንጭ ነው። የሂምባ ሴቶችና ወንዶች በአካባቢያቸው በኩናና ክልልና በክልሉ ሞቃታማና ከፊል በረሃማ የአየር ንብረት ጋር የሚስማማ ባህላዊ አልባሳትን ይለብሳሉ። ብዙውን ጊዜ ይህ ልብስ የሚሰራው ከፍየል ቆዳ ሲሆን ወይም ከዘመናዊ ጨርቆች የተሰሩ ቀሚሶችን እንዲሁም አልፎ አልፎ ጫማዎችን ያደርጋሉ። የሂምባ ልጃገረዶች ወይም ሴት ልጆች አባቶቻቸው በመረጡላቸው ወንድ አጋሮች የሚያገቡበት ባህል አላቸው። ይህም ሳይፈልጉ ሊሆን ይችላል። አንዳንዴ የጉርምስና እድሜ ላይ ሲደርሱ አብዛኞቹ የባህላቸው ወጎች ከምዕራባውያን ተጽዕኖ ቢደርስባቸውም ዛሬም እየጠበቋቸው ይገኛሉ። ከነዚህም አንዱ በውሳኔ አሰጣጥ ረገድ ወይም በቤት ውስጥ ውሳኔ ሊሆን ይችላል። ወንዶች ቅድሚያ የሚሰጣቸው ናቸው። በሂምባ ጎሳ ባህል ውስጥ ሴቶች ትንሽ ወይም ምንም አስተዋጽኦ የላትም። ለባሏ ፍላጎት መገዛትን ብቻ ያስቀድማሉ። ሴትየዋ ልጆቿን መንከባከብ፣ ከብቶችን ማለብን የመሳሰሉት የዕለት ተዕለት ስራዎችን ማከናወን የተለመደ ሲሆን ወንዶች ደግሞ ለአደን ሄዳሉ። አንዳንድ ጊዜ በዛው በአደን ሳሉ ለረጅም ቀናት በዛው ይቆያሉ። ወደ ቤትም ላይመለሱ ይችላሉ ለወራት። በሂምባ ባህል ውስጥ ወንድ እንግዳ ሲመጣ ባልየው ደስተኛ መሆኑን ለማሳየት አሙካዚዶ ተብሎ የሚጠራውን ባህል በመፈጸም ሚስቱ ከእንግዳው ጋር ሌሊቱን እንድታሳልፍ ይፈቅድላታል። ባልየውም በሌላ ክፍል ይተኛል። ክፍል ከሌለ ደግሞ ቅናትን ለመቀነስና ጥሩ ግንኙነትን ለማዳበር ባልየው ውጭ እንዲተኛ ይሆናል። መታጠብ የተከለከለ መሆኑ ለዘመናት የቆየ ሌላ ልማዳቸው ነው። በውሃ ከመታጠብ ይልቅ ሴቶቹ የጢስ መታጠቢያን ወስደው ጥሩ መዓዛ ያላቸውን ቅባቶች በቆዳቸው ላይ ይቀባሉ። ቀይ ቆዳቸው በጣም ልዩ ከሚያደርጋቸው ነገሮች አንዱ ነው። በተጨማሪም ቀይ ቀለም ምድርንና ደምን ያመላክታል ብለው ያምናሉ። የሂምባ ጎሳዎች ለከፍተኛ ድርቅ የተለመዱ ናቸው። አንድ ሙሉ ዓመት አንድ ጠብታ ዝናብ ሳይዘንብ የሚያልፍባቸው ጊዜያት በርካታ ናቸው። ስለዚህ ውሃን በሰውነታቸው ላይ አለማባከናቸው ተፈጥሯዊም ነው። እስካሁን ድረስ ወንዶች ብቻ ናቸው በዚህ ጎሳ ውስጥ ገላቸውን እንዲታጠቡ የተፈቀደላቸው። ታዲያ የሂምባ ሴቶች ቀናትን አልፎ ተርፎም ወራትን፣ ዘመናትን ማለትም እድሜ ልካቸውን ሳይታጠቡ እንዴት በንጽህናና ጥሩ መዓዛ ኑሯቸው ሊኖሩ ይችላሉ? ሚስጥሩ ጢስ ነው። አዎ ጢስ። ይህ ለኛ የተለመደ ነገር አይደለም። ሴቶቹ ከእሳት ፍም ወስደው ሽቶ ይቀቡበትና ከዚያም በብብታቸው ስርና በሰውነታቸው ዙሪያ በሙሉ ያጭሳሉ። ስለዚህ እንደ ሽቶ አይነት ነው።
በእርግጥም ሽቶ ነው። የሂምባ ሴቶች በየቀኑ በጢስ መታጠብ ንጽህናቸውን ይጠብቃሉ። ነገር ግን ምዕራባውያን እንደሚጠብቁት አይነት ጠረን የላቸውም። እኛም ብንሆን ጣፋጭ ጭስ የሚሉት ጥሩ መዓዛ አለው። አምብራ ማለት የጭሳቸው ልዩ ስሙ ነው። ታዲያ አምብራ ልዩ የሆነበት ምክንያትም አለው። ሂምባዎች ከረጅም ጊዜ በፊት ሽቶ ለመስራት ሲጠቀሙበት ቆይተዋል። ከቅቤ፣ ከስብና ከደረቀ ፓውደር ሽቶ ይሰራሉ። አምብራውን በከብት ቀንድ ውስጥ ባዘጋጁት ዕቃ ማስቀመጫ ያስቀምጡታል። ይህም የእንስሳት ስብና ወደ ውስጥ ሊገባ የሚችል ሽታው ከቅቤው ጋር እጅግ ተወዳጅ ነው ይሉታል። ይህ ያዘጋጁት ከእንስሳት ስብ ከቅቤና ከአምብራ ከተሰኘው ጭስ የተዘጋጀው ልዩ ውህድ በከብት ቀንድ ውስጥ ባዘጋጁት ማስቀመጫ በዛ ይደረግና ከዚያም ቀን በቀን እያወጡ እንደ ጭስ ይታጠኑታል። ይህም የሚወዱትና የተለየ መዓዛ የሚሰጣቸው የሂምባ ጎሳ ሴቶች የተለየ ውብ የሚያደርጋቸው ነገር ነው። የሂምባ ጎሳዎችን ጥንታዊ ባህሎች ሙሉ በሙሉ ለመረዳት በመጀመሪያ አካባቢያቸውን መመልከት አለብን። የናቢን በረሃ አቀማመጥ ጥንታዊ፣ አስቸጋሪና እጅግ ውብም ነው። እዚህ ከውጫዊ ተፈጥሮ ጋር እየታገሉ ነው። እናም ሁኔታው እየባሰ ነው። እኛ የምንናገረው ሕይወትን አስቸጋሪ ስለሚያደርግ የአቧራ ድርቅ ነው። እንደ ምግብና ውሃ ያሉ መሰረታዊ ፍላጎቶችን ያሳጣቸዋል። ሆኖም ግን በአስቸጋሪ ሁኔታዎች ውስጥ ይህ ውብ የአፍሪካ ጎሳ መኖሪያ የሆነው ውብ መልክዓ ምድር ውበትን ያዋህዳል። የሂምባ ባህላዊ ጎሳ ህዝቦች አስደናቂ እንግዳ ተቀባይነት አላቸው። ይህም ከዓለም ለየት ያደርጋቸዋል። እረ እንደውም ብቸኞች ናቸው። ታዲያ ወደ እነርሱ የመሄድ እድል ቢኖሮት ወደ ናሚቢያ ወደ ሂምባ ህዝቦች ጋር ቢሄዱ ይህንን ግብዣ ይቀበሉት ይሆን? ምናልባትም ገላቸውን በአንድም ቀን ታጥበው ከማያውቁ ሴቶች ጋር፣ ምናልባትም ውሃ ነክቷቸው ከማያውቁ ሴቶች ጋር፣ የከብት ስብን ከሚቀቡና በቅቤ ከቀይ አፈር ጋር ከተለወሱ ሴቶች ጋር፣ በጭስ ከታጠኑ መዓዛችን ደስ ይላል ብሎ ከሚያስቡ ሽቶ ብለው ከሚጠሩት ነገር ውህድ ጋር ያሉ ሴቶች። እናንተ እነዚህን ሴቶች የማግኘት እድል ቢኖራችሁ፣ ያንን አካባቢ የመጎብኘት እድል ቢኖራችሁ ምን ይሰማችኋል? ስለ ሴቶቹ፣ ስለ ወንዶቹ፣ ስለ ሀገሩ ባህል የተሰማችሁን አስተያየት በኮመንት ሴክሽን ላይ ያስቀምጡልኝ። ይህንን ቪዲዮ ከወደዱ ላይክ ማድረጎን በፍጹም አይርሱ። እንዲሁም ሀሳብ አስተያየታችሁን በኮመንት ሴክሽኑ ያጋሩን። ከወደዱት ደግሞ ይበልጥ ለወዳጅ ዘመዶ ያጋሩልን። በዋትስአፕ፣ በፌስቡክ፣ በተለያዩ ማህበራዊ ድረገጾች ለወዳጅ ዘመዶ እንዲያጋሩልን በትህትና እንጠይቃለን። እንዲሁም ቻናላችንን ሰብስክራይብ ማድረጉን አይርሱ። ሌላ ጊዜ የምንለቃቸው ቪዲዮዎች የምንሰራቸው ቶሎ ቶሎ ወደ እናንተ ይደርሱ ዘንድ ደወል ምልክቷን መጫን በፍጹም አይዘንጉ። ከዚህ ቀደም የሰራናቸውን ፕሮግራሞች በቻናላችን ገብታችሁ እንድትመለከቱ እየጋበዝን የምትከታተሉን አስተያየቶቻችሁን ስለምትሰጡን ፕሮግራማችንን ስለምትወዱልን እንዲሁም ለወዳጅ ዘመዶ ስለምታጋሩልን ምስጋናችን ከፍ ያለ ነው።